እናንተ መኳንንት በሮችን ክፈቱ አለ። መኳንንተ ውዳሴ፣ መኳንንተ ቅዳሴ አምላካቸው ንጉሳቸው የአብ የባሕሪ ልጅ ኢየሱስ ክርስቶስ ወደ ሰማይ ይወጣልና እናንተ መኳንንት የቅዳሴ በራችሁን የምስጋና በራችሁን ክፈቱ። ከጥንት ጀምሮ ያሉት በሮችን ከፈቱ። የክብር ንጉሥ ይግባ አለ። የክብር ንጉሥ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ በእውነት ዳዊት ያለው ሊደርስ ሊፈጸም እየሆነ ያለው ኪሩቤልን የሚመራው ነገደ ኪሩብ ከሰራዊቱ ጋር፣ ሱራፌልን የሚመራው ሱራፊ ከሰራዊቱ ጋር፣ ኃይላትን የሚመራው ቅዱስ ሚካኤል ከሰራዊቱ ጋር፣ ራማ በተባለችው ሰማይ የሚኖረው ነገደ አርባብን የሚመራው ገብርኤል፣ ነገደ መናብርትን የሚመራው ሩፋኤል፣ ነገደ ስልጣናትን የሚመራው ሱሪያል ከሰራዊቱ ጋር፣ ኤረር ላይ ያለው ነገደ ሊቃናትን የሚመራው ሰዳኬል፣ ነገደ መኳንንትን የሚመራው ሰላቴል፣ ነገደ መላእክትን የሚመራው አናንኤል፣ መኳንንተ ውዳሴ፣ መኳንንተ ቅዳሴ በሮቹን ይግቡ። መኑቱ ዝንቱ ንጉሠ ስብሐት፣ ይህ የክብር ንጉሥ ማን ነው ሲል ብርቱና ኃያል እግዚአብሔር ነው። ክብር ምስጋና ላደረገው አሃዱ አምላክ አቤቱ ጌታችን አምላካችን ንጉሳችን ብርሃናችን እረኛችን ተቀዳሚ ተከታይ የሌለ የአብ የባሕሪ ልጅ ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ውዳሴ ላንተ ለባሕሪ አባት ለአብ ለባሕሪ ሕይወት ለመንፈስ ቅዱስ አስቀድመን እናቀርባለን። ክቡራን ሊቃውንተ ቤተ ክርስቲያን ከወንጌል ልሳነ ጳውሎስ ክቡራን መምህራን በአውደ ምሕረት ላይ ያላችሁ ክቡር መላከ ስብሐት ቀሲስ አሸናፊ ገብረ ማርያም የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በትንሣኤው ሰላምታ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለብርሃነ ዕርገቱ አድርሶናልና ክብር ምስጋና አምልኮትና ውዳሴ ለስሙ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 3 ላይ የተናገረውን ኃይለ ቃል መነሻ በማድረግ ስለ ዕርገቱ ነውና እግዚአብሔር አምላካችን እግዚአብሔር ንጉሳችን የአውደ ምሕረቱ ባለቤት አንተ ነህና የዕርገትን ምስጢር ትገልጥልን ዘንድ ቅዱስ ፈቃድ ይሆንልን። እስቲ በሰማያት በውስጥ አይሰማም በጌትነቱ ቀኝ ተቀመጠ። ይህንን ያስተማረው ብርሃነ ዓለም ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስ ነው። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ከትላንት ሐሙስ ጀምሮ እስከ መጪው እሁድ ድረስ ወይም እስከ በዓለ ጰራቅሊጦስ ድረስ የክብር ባለቤት የሙሽራዋ የጌታዋ የንጉሷ የወልደ እግዚአብሔር የክርስቶስን በዓለ ዕርገት ታስባለችና ዛሬ ስለ ዕርገቱ ምስጢር ነው የምንማረው። እጅግ የሚገርሙ ብዙ ምስጢራት ያሉበት ነውና ነገር ዕርገቱ እግዚአብሔር አምላክ ጥበቡን ማስተዋሉን ለሁላችንም ይግለጥልን። እንግዲህ የጌታ የዕርገቱን ነገር ነቢያት መንፈስ ቅዱስ ገልጦላቸው የረቀቀው ጎልቶላቸው የራቀው ቀርቦላቸው አስቀድመው ትንቢት ይናገሩ ነበረ። በተለይ መዝሙረኛው ቅዱስ ዳዊት መንፈስ ቅዱስ ገልጦለት ከጌታ 1000 ዘመን ቀድሞ ስለ ጌታ ዕርገት በመዝሙር 46 ከቁጥር 5 እስከ 8 ላይ አረገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ አለ። በምን አረገው? በእልልታ። ያረገው ማን ነው? እግዚአብሔር ነው። መሲሁ ወልደ እግዚአብሔር ኢየሱስ ክርስቶስ በእውነት እግዚአብሔር መሆኑን ዳዊት መሰከረ። አምላካችን በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላክነ ዘምሩ፣ ለአምላካችን ዘምሩ፣ ለንጉሳችን ዘምሩ እያለ በእውነት አምላክ ወልደ አምላክ ንጉሠ ነገሥት ኢየሱስ ክርስቶስ ወደ ሰማይ በሚያደርግበት ጊዜ መላእክት ነገደ መላእክት በሙሉ እየዘመሩለት መላእክት ቀንደ መለከት እየነፉ ወደ ሰማይ ማድረጉ ተገልጦለት ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ ካለ በኋላ ምን አለ? እግዚአብሔር ይነብር ዲበ መንበሩ ቅዱስ፣ እግዚአብሔር ግን በቅድስናው ዙፋን ላይ ይቀመጣል አለ። በአብ ቀኝ መቀመጡን ማን መሰከረ? ዳዊት መሰከረ። ስለዚህ ዕርገቱ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን አስቀድሞ በነቢያት የተነገረለት የክብር ባለቤት ኢየሱስ ክርስቶስ ነው። ዳግመኛም ዳዊት በመዝሙር 67 ቁጥር 18 እና እዛው ቁጥር 33 ላይ ስትመለከቱ 5500
500 ዘመን በዲያብሎስ ተማርኮ የነበሩትን ነፍሳት ነፃ አውጥቶ ወደ ገነት ካስገባ በኋላ በ40ኛው ቀን እንደሚያርግ ተገልጦለት ምርኮን ማርከ ወደ ሰማይ አረከ። ምንን ማርከ? ምርኮን ማርከ። ዲያብሎስ 5500 ዘመን የማረካቸውን ነፍሳት የወሰዳቸውን ነፍሳት ከሱ ማርኮ ሊቃነ አጋንንትን ሰራዊት አጋንንትን ድል ነስቶ የኔና የናንተ ጌታ የኔና የናንተ አምላክ ኢየሱስ ክርስቶስ ወደ ሰማይ ማረጉ ተገልጦለት ምርኮን ማርከ ወደ ሰማይ አረከ ካለ በኋላ ስጦታዎችን ለሰዎች ሰጠ አለ። ለምን ሰጠ? ለሐዋርያት አባቶቻችን ባረገ በ10ኛው ቀን መንፈስ ቅዱስን ልኮ ጸጋውን አልብሷቸዋልና ስጦታዎችን ለሰው ሰጠ ካለ በኋላ ጌታ የሚያደርገው በምስራቅ በደብረ ዘይት በተለይ ቢታንያ በምትባለው በደብረ ዘይት ግርጌ በምስራቅ አቅጣጫ ነውና ምን አለ ዳዊት? በምስራቅ በኩል ወደ ሰማየ ሰማያት ላረገ ለእግዚአብሔር ዘምሩ አለ። ለማን ዘምሩ? ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው። ይህን ያስተማረ ማን ነው? ዳዊት ነው። በምስራቅ በኩል አለ ወደ ሰማየ ሰማያት ላረገ ለእግዚአብሔር ዘምሩ በማለት ታላቁ አባት ዳዊት መሰከረ። ዳዊት በዚህ አላበቃም። የዕርገቱ ነገር ታላቅ ነውና በመዝሙር 23 ቁጥር 4 ላይ እግዚአብሔር ነው ኢየሱስ ክርስቶስ እግዚአብሔር መሆኑን ቤተ ክርስቲያናችን ትመሰክራለች። አሁንም ስለ ወልደ ዳዊት አባቱ ዳዊት ዝም አይልም። በአብ ቀኝ ስለመቀመጡ ምን አለ? ጌታ ጌታዬን ጠላቶችን ለእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው በማለት በመዝሙር 109 ቁጥር 1 ላይ መስክሯል። እንግዲህ በእግዚአብሔር ቀኝ መቀመጥ ምን ማለት ነው? እግዚአብሔር ቀኝ ግራ የለውም። እስመ ብሂለ የማን ይመርህ ሀበ ተዋሕዶቶሙ ወእሪናሆሙ በክብር ከአብ ጋራ ተካክሎ በእሪና አንድ ሆኖ በአብ ቀኝ ተቀምጦ በየማነ አብ በዘባነ ኪሩብ ተቀምጦ የሚሰለሰው የሚቀደሰው ማን ነው? የአብ የባሕርይ ልጅ ኢየሱስ ክርስቶስ ነውና ነቢያት አስቀድመው እንዲህ አድርገው የዕርገቱን ቦታ አቅጣጫውን ያደረገው ማን እንደሆነ ጭምር የሰበኩለት የኔና የናንተ ጌታ ሞትን ድል አድርጎ በተነሳ በ40ኛው ቀን ወደ ሰማይ አረገ። ክብር ለእሱ ይሁን፣ ክብር ለእሱ ይሁን። እሱም ደጋግሞ ስለ ዕርገቱ ይነግራቸው ነበረ። በተለይ በዮሐንስ ወንጌል ምዕራፍ 6 ቁጥር 62 ላይ ምን አለ? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል ይላቸዋል። አስቀድሞ መኖር አለበት ወደ ነበረበት። በጣም ብዙ ቦታ ነው የነገራቸው። ወደ አብ በመሄድ ደስ ባላችሁ ነበረ፣ ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነግሬያቸዋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28። እንደገና ቁጥር 16 ቁጥር 5 ላይ አሁን ግን ወደ ላከኝ እሄዳለሁ ከእናንተ ወዴት ትሄዳለህ ብሎ የሚጠይቀኝ የለም፣ ወደ አብ ስለሚሄድ ከዚህ በኋላ ስለማታዩኝ ነው እያለ በእውነት ወደ አብ እንደሚሄድ እንደሚያደርግ ማን ነገራቸው? ክርስቶስ ነገራቸው። ሞትን ድል አድርጎ ከተነሳም በኋላ ማርያምን ምንድን ነው ያላት? ማርያም መግደላዊትን ገና ወደ አባቴ አላረኩምና ምን አትበይ አትንኪኝ ይላታል። ስለዚህ እንዲህ ያደረገ ራሱ ባለቤቱ ኢየሱስ ክርስቶስ ስለ ዕርገቱ እየነገራቸው በእውነት ሞትን ድል አድርጎ ከተነሳ በኋላ ስንት ቀናት ከነሱ ጋር ቆየ? 40። እስቲ በሉ ድገሙት እስቲ። ለምን 40 ቀን ቆየ? ይህን ሁሉ ዛሬ የምናየው ይሆናል። ሉቃስ በሐዋርያት ሥራ ምዕራፍ 1 ቁጥር 2 ላይ ምን አለ? 4:2 ላይ ምን አለ? 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው አለ። በብዙ ማስረጃ እስቲ በሉት። ከሕማማቱ በኋላ ሉቃስ ጠንቅቆ ነው የጻፈው። ዛሬ ሁሉ ኃይለ ቃል በደንብ አድርገን መፈተሽ ይገባል። በብዙ ማስረጃ ከምኑ በኋላ? ከሕማማቱ በኋላ። ይሄ ቃል ትልቅ ቃል ነው፣ ቅዱስ ቃል ነው። ጌታችን የተነሳው በረቂቅ መንፈስ አይደለም፣ ወይም ደግሞ ሥጋን ጥሎ መለኮት ብቻ አይደለም፣ ምትሃት አይደለም። በእውነት ትንሣኤው ምንድን ነው? አማናዊ ትንሣኤ ስለሆነ በብዙ ማስረጃ አለ። በምን ማስረጃ? በብዙ ማስረጃ። ለምሳሌ ከተነሳ በኋላ አብሯቸው ይበላል፣ ይጠጣል፣ ቁስሉን ያሳያቸዋል፣ ችንካሩን ያሳያቸዋል፣
ለቶማስ ደግሞ ጣትህን አምጣ ዳሰኝ ይለዋል። በባህር ዳርቻ ይታያቸዋል። በመንገድ ላይ ለኤማሁስ ወደ ፍኖተ ኤማሁስ በኤማሁስ መንገድ ላይ ለሁለቱ ይታያቸዋል። በተለያየ ጊዜ ይታያቸዋል። በዚህ ሁሉ ምን ይሰጣቸው ነበረ? ማስረጃ ይሰጣቸው ነበረ። ሉቃስ ከሕማማቱ በኋላ ብሎ የጻፈው ያ የታመመው፣ የተገረፈው፣ የደማው፣ የቆሰለው፣ የተቀበረው አካሉ ራሱ በክብር ተመስቷልና በብዙ ማስረጃ ከሕማማቱ በኋላ በማለት በእውነት ወንጌላዊ ሉቃስ ጽፎልናል። ስንት ቀን እየታያቸው አለ? 40 ቀን። እስቲ በሉ መታየት ነው። ድሮ ከዋለበት ይውላሉ፣ ካደረበት ያድራሉ፣ አይለዩትም። አሁን ግን መታየት ነው። የሽግግር ወቅት ነው። ሰማያዊ ምስጢር ነው ከትንሣኤ በኋላ ያለ። ስለዚህ ሲፈቅድ ይገለጥላቸዋል፣ ደግሞ ከተገለጠ በኋላ ይሰወራቸዋል። ስለዚህ አብሯቸው ስለማይውል ስለማያድር እየታያቸው ብሎ ሉቃስ ጠንቀቅ አድርጎ ጽፎልናል። እና ስለ እግዚአብሔር መንግሥት ነገር እየነገራቸዋል። ስለምን ነገር? በቃ ከትንሣኤ በኋላ ስለ አይሁድ አልነገራቸው፣ ስለ ምድራዊ ፖለቲካ አልነገራቸው። ስለ ማን የነገራቸው? ስለ እግዚአብሔር መንግሥት። የእግዚአብሔር መንግሥት የተባለው ምንድን ነው? የቤተ ክርስቲያን ምስጢር ነው። ምክንያቱም ሰማያዊ መንግሥቱ የሚገለጠው የት ነው? ቤተ ክርስቲያን ነው። ይህ ማለት መጽሐፈ ኪዳንን አስተማራቸው ማለት ነው። እስቲ በሉ ድገሙት እስቲ። ስለ እግዚአብሔር መንግሥት ማለት ምን ማለት ነው? ስለ ምስጢራተ ቤተ ክርስቲያን፣ ስለ ቅዱስ ሥጋው፣ ስለ ክቡር ደሙ፣ በ40 ቀን በ80 ቀን ስለሚሰጠው ልጅነት፣ ይሄን ሁሉ ነገር በብዙ ማስረጃ እያስተማረ በጣም የሚገርማችሁና በጣም የሚደንቃችሁ ጌታችን ሞትን ድል አድርጎ ከተነሳ በኋላ 40 ቀናት ያስተማረውን ትምህርት ጠንቅቃ የያዘች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። መጽሐፈ ኪዳን ነው የያዘች። ሌላው ዓለም አጥቶታል። እንዴት እንዳጣው ግራ ያጋባ። ጌታችን ግን ከተነሳ በኋላ መጽሐፈ ኪዳን ማለት ትልቅ መጽሐፍ ነው። እናንተ የምታውቁት እነዚህ 7ቱ ኪዳናትን ነው። ለምሳሌ ትምህርተ ኅቡዓት የሚባል የኪዳን ክፍል አለ። 9 ኪዳናት አሉ። በእንተ ቅድሳት ዲያቆኑ ሲያነብ ትሰማላችሁ። እግዚአብሔር ዘብርሃናት አዲስ አማኒ ሲመጣ የሚጠመቅበት በሰማይ ያሉ ዲያቆኑ ቅዳሴ ላይ የሚናገረው ቅዳሴ እግዚእን ታውቃላችሁ። ሥጋውን ተቀብላችሁ ወደ ደሙ ስትመለሱ ቅዱስ ስሉስ። ይሄ ሁሉ ጌታ ካስተማረው የተውጣጣ ነው እንጂ ትልቅ መጽሐፍ ነው። ለዚህ ነው ዛሬ ዩቲዩብ ላይ ብትመለከቱ በጣም ታዋቂ የፊልም አክተሮች የጌታን የስቅለቱን ፊልም ሰርተዋል። ለምሳሌ ሜል ጊብሰን የሚባል አንድ የሆሊውድ አክተር ዳይሬክት ያደረገው ብዙዎቻችን አይተነው ሊሆን ይችላል። ዘ ፓሽን ኦፍ ክራይስት የክርስቶስ ሕማማት የሚል ፊልም አለ። አሁን ይሄ ሰው ኦን ዘ ሪሰረክሽን ማለት የትንሣኤውን መስራት አስቧል። ሲሰራ ግን ጌታ ከተነሳ በኋላ 40 ቀን ያስተማረው የት ነው የሚገኘው? የት ይገኛል? መጽሐፍ ቅዱሱ ምንም አይናገርም። አረገ በአባቱ ቀኝ ተቀመጠ ይላል። ሉቃስ ደግሞ በብዙ ማስረጃ በብዙ ማስረጃ መሲህ ክርስቶስ ያስተማረውን ትምህርት መጽሐፈ ኪዳን ብላ የያዘችው እቺ ታላቅ ቤተ ክርስቲያን ስለሆነች ለጌታ ትንሣኤ ፊልም ከተሰራ ምንጩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ በመሆኗ ዘኢትዮፒክ ባይብል የኢትዮጵያው መጽሐፍ ቅዱስ ተብሎ ዛሬ ፈረንጆችን ዩቲዩብ ጭምር ዛሬ ለምሳሌ የአርቲፊሻል ኢንተለጀንስ ጊዜ ነው አይደል? ኤአይ ታውቃላችሁ አይደል? ላብራራላችሁ አልችልም። ጊዜው በጣም ፈጥኗል እና ትልቁ ኤአይ ግሮክ ኤአይ ይባላል። የዓለም ትልቁ ባለሀብት ማን ነው? ኤለን መስክ ማለት ቴክኖሎጂውን የሚመራ ነው። ይሄ ሰው የሰራው በብዙ ቢሊዮን ዶላር ያበለጸገው ሰው ሰራሽ አስተውሎት ይባላል። መረጃ የሚሰጥ ይሄ መረጃ የሚሰጠው ይህን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ሲያስገቡለት ተንትኖ በዓለም ላይ ስለ ክርስቶስ ትንሣኤ በብቸኝነት መጽሐፉን የያዘችው የኢትዮጵያ ቤተ ክርስቲያን እንደሆነ በእውነት ተመስክሯል። ደስ ይበላችሁ። ይህ ትልቅ ነገር ነው። እንደ ቤተ ክርስቲያን ቀላል አይደለም። ዓለምን ያነጋገረ ዜና ነው። ስለዚህ በብዙ ማስረጃ መጽሐፈ ኪዳንን አስተምሯል። የሚገርማችሁ አንዱ ትልቁ መጽሐፈ ኪዳን ስለ
ስለ ጥጦስ ይናገራል፣ ስለ ሐሳዊ መሲህ ይናገራል፣ ስለ ምጽአት ይናገራል። አንዱ ደግሞ እንደ አንቀጽ በእንተ ስርዓትን ያስተምራል። ስለዚህ የክብር ጌታ ንጉሠ ነገሥት ኢየሱስ ክርስቶስ በእውነት የትንሣኤውን እውነት ያረጋገጠበት፣ የሐዋርያትን ፍርሃት ያስወገደበት፣ የቤተ ክርስቲያንን ስርዓት የተከለበትን 40 ቀናት ሙሉ ሐዋርያትን ሲያስተምር ቆየ። ስንት ቀናት? ለምን 50 ቀን አላስተማረም? ለምን 30 ቀን አላስተማረም? ለምን 40 ቀን መረጠ? ይህ ትልቅ ምስጢር ነው፣ በከንቱ አይደለም። የመጀመሪያው አባት የሰው ልጆች ማን ነው? አዳም ነው። አዳም በተፈጠረ በ40ኛው ቀን ወዴት ገባ? ኩፋሌ ስታነቡ ወደ ኤዶም ገነት ገባ። አዳም የእግዚአብሔር ብረት ወዳለበት የብርሃን ቦታ ወደሆነው የክብር መኖሪያ ወደሆነው የሕይወት ዛፍ ወደተተከለበት ወደ ኤዶም ገነት ገባ። ሁለተኛው አዳም ማን ነው? ኢየሱስ ክርስቶስ ነው። ጳውሎስ ምን አለ? የመጀመሪያው ሰው አዳም ሕያው ነፍስ ሆነ፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። አንደኛ ቆሮንቶስ 15:45። ስለዚህ ልክ የመጀመሪያው አዳም ተፈጠረና ምን ተሰጠው? የሕይወት እስትንፋስ ተብሎ ተሰጠው። አስተውሉ። ከዛ እግዚአብሔር ምን ጣለበት? እንቅልፍ። ከዛ ከጎኑ አንድ አጥንት ወሰደና ማንን ፈጠረ? አዳም ተኝቶ ሳለ ሙሽራው ሔዋን ከጎኑ ተገኘች። ሙሽራው ሔዋን ከጎኑ ተገኘች። ከዛ በ40ኛው ቀን ወዴት ገባ? እየተመሰገነ በብርሃን ሰረገላ ላይ መላእክት አስቀምጠው ወደ ኤዶም ገነት ተሸጋገረ። ወደ ክርስቶስ ነው። ሁለተኛው አዳም የተባለው ኢየሱስ ክርስቶስም በመስቀል ላይ ተኝቶ ማለትም ቅድስት ነፍሱን ከሥጋው ለይቶ ሳለ አንድ ወታደር ቀኝ ጎኑን በጦር በወጋው ጊዜ ምን ፈሰሰ? ደምና ውሃ ፈሰሰ። ውሃው ምንድን ነው? ምስጢረ ጥምቀት ነው። ደሙ ምንድን ነው? ምስጢረ ቁርባን ነው። ማን ተገኘች? ሙሽራው ቤተ ክርስቲያን ተገኘች ማለት ነው። ይሰማችሁ? የመጀመሪያው አዳም ተኝቶ ሳለ ሙሽራው ሔዋን እንደተገኘች፣ ሁለተኛው አዳም ክርስቶስ በመስቀል ላይ ነፍሱን ከቅድስት ሥጋው ለይቶ ሳለ ሙሽራው ቤተ ክርስቲያን ከምኑ ተገኘች? ከጎኑ ተገኘች። ቤተ ክርስቲያንን በደሙ በትንሣኤው መስርቶ ሁለተኛው አዳም ደግሞ በ40ኛው ቀን ወደ ሰማየ ሰማያት አረገ። ደስ ይበላችሁ። የመጀመሪያው አዳም በ40 ቀኑ ምድራዊት ርስቱ ገነት ገባ። የኔና የእናንተ ጌታ ዳግማዊ አዳም ኢየሱስ ክርስቶስ ግን ውሳጤ መንጦላዕት ገባ። ሰማየ ሰማያት ሄደ፣ በአባቱ በአብ ቀኝ ተቀመጠ። ክብር ምስጋና ለነሱ ይሁን። ይህ ብቻ አይደለም። ሁለተኛውና ታላቁ ምስጢር እያንዳንዱን ጽንስ ክሶለታል በእርገቱ። ለምሳሌ ዛሬ ሰዎች ሲጸነሱ ልክ በ40ኛው ቀን የሚፈጠር ነገር አለ። ተስዕሎተ መልክ ይባላል። እስቲ በሉ ምን ማለት ነው? ከእንቁላል ከደም ጋር ሲገናኝ ውሃ ነው፣ ፈሳሽ ነው። በኋላ ግን ቅርጽ እየሰራ ይሄዳል። ልክ በ40 ቀኑ በመሳሪያ የምትመለከቱት የሰው ቅርጽ ይዛል። የሰው ቅርጽ ቢሰራ የሚከብርበት፣ ባይሰራ የሚለይበት፣ በጎ ቢሰራ የሚጸድቅበት፣ ክፉ ቢሰራ የሚኮነንበት ሕዋሳቱ ይቀረጻል። ስለዚህ ታላቁ አባት ቅዱስ ያዕቆብ ዘስሩግ በጣም የሚያስደንቅ ነገር ይላል። ጽንስ በ40 ቀኑ አለ እንደሚቀረጽ በእምን በጅማት እንደሚሰናሰብ እሱም አለ 40 ቀን ሙሉ ሐዋርያትን በእምነት እየቀረጻቸው ኖሯል። በምን እየቀረጻቸው? በእምነት። ስለ እግዚአብሔር መንግሥት እየነገራቸው ቆይቷል። ለዚህ ነው ቤተ ክርስቲያናችን ዛሬ ውርጃን አጥብቃ የምትኮንነው። ኢየሱስ ክርስቶስ በ40ኛው ቀን አድርጎ ለ40 ቀኑ ጽንስ ጭምር ምን ብሎለታል? ክሷል። እስቲ በሉ። ስለዚህ ውርጃ ያደረጋችሁ ሰዎች ንስሐ መግባት ያስፈልጋቸው። በጣም የሚያሳዝነው ትንሽ ጨመር ላድርግ እዚህ ላይ ትልቁና ዘግናኝ እልቂት ሁለተኛው የዓለም ጦርነት ነው። ወደ 50 ሚሊዮን 60 ሚሊዮን ሰዎች አልቀዋል። ዛሬ ግን ክርስቶስ የካሰላቸው ሕፃናት በማኅፀን ቢያንስ በየዓመቱ ወደ 50 ሚሊዮን ሕፃናት ይሞታሉ። ታውቃላችሁ? እስካሁን 1 ቢሊዮን የሚጠጉ ሕፃናት በውርጃ መልክ ሕይወታቸው አልፏል።
ማን የካሰላቸው? ክርስቶስ የካሰላቸው። ሰውን ለማደንዘዝ የተቀመጡ የሕክምናውንም ምስጢር የማያውቁ ሰዎች ኧረ ደም ናቸው ይላሉ። እኛ ግን ደም አይደሉም፣ ሰው ናቸው። ምኖች ናቸው? የ40 ቀኑ ጽንስ የ40 ዓመቱም ሰው እኩል ነው። ለምሳሌ ስንት ክሮሞዞም አለው? ተናገሩ ጃዞች። 46 አይደል? 46 ክሮሞዞሞች አሉ። ከአባት 23 ከእናት 23 ጽንሱ 46። የዕለቱን ጽንስ 46 ክሮሞዞም አለ። አንተ ምንም 46 ክሮሞዞም አለ። ሰው ነው አይደለም? ሰው ነው። እንደውም በአልትራሳውንድ ብትመለከቱ ልክ የመጀመሪያው ሳምንት ላይ ጽንሱ በጣም ይገርማችሁ፣ በመጀመሪያው ሳምንት ትክክለኛ ቦታውን ይይዛል። የጽንሱ የልብ ትርታት መሰማት ይጀምራል። ደም ሁሉ በሰውነት ውስጥ ይዘዋወራል። ይህ በስንተኛው ወር ነው? ገና በመጀመሪያው ወር ነው። ልክ ሁለተኛው ወር ላይ ሲደርስ 40 ቀኑ ላይ ማለት ነው። ስንት ቀኑ ላይ? አቤት ጌታችን! በ40 ቀኑ እንዳለቀ ጽንሱ ልክ በ40 ቀኑ አንጎላችን ወይም የሕፃኑ አንጎል ኤሌክትሮኢንሴፋሎግራም በሚባል መሳሪያ ሊለካ የሚችል ንዝረት ይፈጥራል። መለካት ትችላል። የ40 ቀን ጽንስ ምኑ? የአንጎሉን ሞገድ ኤሌክትሮኢንሴፋሎግራም። ታዲያ አፍንጫው፣ አይኑ፣ ጆሮ፣ እግሩ፣ ጣቱ ሁሉ መታየት ይጀምራል። በስንተኛው ወር? የሁለት ወር ጽንስ የራሱ የሆነ አሻራ እንዳለው ታውቃላችሁ። ወንጀል ቢሰራ ይያዝ ነበረ፣ ግን አይሰራም። ማህፀን ውስጥ በጣም ይገርማል። ምላሱን መንካት ይችላል። የሁለት ወር ጽንስ 3ኛው ወር ላይማ ስትሄዱ መዋጥ ይችላል፣ መንቀሳቀስ ይችላል፣ እጁን መጥማት ይችላል፣ አሚኒዮቲክ ፈሳሽ እየጠጣ ሽንቱንም መሽናት ይችላል። አካላዊ መብት ይሰማዋል። 4ኛው ወር አካባቢ ብትሄዱ ክብደቱ 6 እጥፍ ያድጋል። ፈጣን እድገት ነው። እስከ 10 ኢንች እድገት ያሳያል። የእናትን ድምፅ ለይቶ ያውቃል። ምን ውስጥ ነው? እናቶች ልጆቻችሁን ታጫውታላችሁ? እናንተ ወልዳችሁም አታጫውቱት። አሁን እስቲ አንድ ጥያቄ ልጠይቃችሁ። እስቲ ህፃናት ነጭ ወረቀቶች ናቸው አይደለም? እስቲ ናቸው የምትሏቸው ነው። ማነው ግን የሚያስተማራቸው? ታውቁታላችሁ? ሰው በገገማ ነው አይደል? ህፃናት ነጭ ወረቀቶች ናቸው የሚል አንድ ፈላስፋ፣ እንግሊዛዊ ፈላስፋ ነው እና ጆን ሎክ ይባላል። ዲቨሎፕመንታል ሳይኮሎጂ የሚባል ትምህርት አለ። ኮርሱን ወስጄው ነበር እና እዛ ላይ ታቡራ ራስ የሚባል ፍልስፍና አለ። ነጭ ወረቀት ማለት ነጭ ነጠላ ብላችሁ አስቡት። ነጠላ ላይ ነጭ ነጠላ አሁን ነጭ ነው፣ ባዶ ነው፣ ቀለም አለው ብሎ ነጭ ነው። ባዶ ናቸው ማለት ነው። ነጭ ወረቀት ማለት ምን ማለት ነው? ምንም አያውቁም። ባዶ። ኧረ በስመ አብ! ይሄ እንዴት አይነት ነው? ባዶ ናቸው ማለት ከማህበረሰቡ ጋር ተወልደው በሚያዩት፣ በሚሰሙት፣ በሚዳስሱት እውቀት ያገኛሉ እንጂ ባዶ ናቸው የሚል ትምህርት ነው። እና እኛም በተለምዶ ህፃናት ነጭ ወረቀቶች ናቸው እንላለን። ሞኞች ምንድነው ማወቅ የለብን። ቤተ ክርስቲያን ግን እናታስተምረው። ህፃናት ነጭ ወረቀቶች አይደሉም። በማህፀን ያውቃሉ፣ በማህፀን ያመሰግናሉ። ያሬድ አባታችን ድጓው ላይ ምን ይላል? እንተርሰሙ አይመረ ሰገደ ወንፈራጸ። ዮሐንስ በእናቱ ማህፀን አወቀ ይላል። ምን አለ? አረ ነገሩ አልዘገነም፣ አላመሰገንም። በቃ ማህፀን ያውቃሉ። እና አጫውቱ እሺ፣ ልጆቻችሁ ይሰሟችኋል። ዛሬ አንድ ትልቅ ሳይንቲስት ተው ነበረ፣ ፊቶሎጂስት ነው። ብዙ ዓመት የማህፀን ስፔሻሊስት ሆኖ ሰርቷል። እና አንድ ቀን ሲነግረኝ ጀርመን ወላጆችን ሰብስበው ጽንሱን እንዲያጫውቱ አደረጉ። ለምሳሌ እናቶች የጸነሱ ሴቶች ናቸውና ድምፅ ስለሚሰሙ ጽንሶች፣ ለምሳሌ ሴት የጸነሳችሁ ከሆነች ሚሚጌ ደህና ነሽ ወይ? እንደምን ነሽ? መቼ ነው የምትወለጂው? እኔና አባትሽ ናፍቀንሻል። በልብ ትርታዬ ልክ እወድሻለሁ፣ በምጠጣው ልክ ደስ ምናምን ሲሉ ህፃናቱ ብድግ ይላሉ። ልክ ሰዓቷን ጠብቀው በገና ሲደረደርላቸው ጥሩ ድምፅ ሲሰሙ ብድግ አልትራሳውንድ ያያቸዋል። የሰማችሁ ነው። እግዚአብሔር ይመስገን። ለምን ጸነስኩ እያለች ልትበሳጭ ከሆነች ደግሞ ይሰማዋል፣ በልቧ ምት ይሰማዋል። ጽንሱ ይጨነቃል። ካደገ በኋላ ከሰው የማይገናኝ ብቸኛ ህፃን ይሆናል። የሰማችሁ እግዚአብሔር ይመስገን። ታዲያ ጌታችን ንጉሳችን ብርሃናችን ይህንን ሁሉ ነው ያደረገው። በ5 ወርማ ከፈለጋችሁ ቆዳቸው፣ ጠጉራቸው፣ ጥፍራቸው ያድጋል፣ ህልም ማለም ይችላሉ ይላል ሳይንስ።
ትዝ ይላችኋል። ማኅፀን ውስጥ ሆናችሁ ያያችሁት በአራፊ ላይ ሙቭመንት ላይ ተወትሽ እሱ ውስጥ አንገባም። ብቻ ያዕቆብ ዘሥሩግ ምን ይላል? ጽንስ አለ በ40 ቀኑ በማኅፀን ውስጥ ሙሉ ቅርጽ እንደሚይዝ አለ። ጌታም በእነዚህ በ40 ቀናት በሐዋርያት ልቡና ውስጥ የነበረው የእምነት ቅርጽ ቀረጸ። ለእኛም ቅረጽልን ንጉሣችን ኢየሱስ ክርስቶስ ሕይወታችን ኢየሱስ ክርስቶስ ነው። በአዳም አፍንጫ ጸጋ እንደተሰጠው አዳም ይህን ጸጋ እንዳገኘ ለሐዋርያት ደግሞ ልክ በዕርገቱ ጊዜ ባለባቸው ንጹሕ መንፈስ ቅዱስን ተቀበሉ በማለት በእውነት ያን ስርዓት ማን አከናወነ? ክርስቶስ አምላካችን። እስቲ ስሙን ጥሩት፣ ድገሙት እስቲ። በኋላ ልክ 40ኛው ቀን ሲፈጸም ሉቃስ ምን ብሎ ጽፎልናል? እስከ ቢታንያ አወጣቸው። እስከምን? ቢታንያ። ቢታንያ በምንድን ነው የምታስታውሷት? እኔ ቅድስት ሀገር ኢየሩሳሌም ሲሄድ መጀመሪያ የረገጥኩት ጌታ ያረገበትን ቢታንያ ነው እና እስካሁን ትዝ ይለኛል። መጀመሪያ ዛሬ ስንት ዓመት በፊት ማለት ነው። ቢታንያ እነ ማርያም እነ ማርታ እነ አልዓዛር ይኖሩበት የነበረ አልዓዛርን ከሞት ያስነሳበት ጌታ ብዙ ጊዜ ይገኝበት የነበረ የፍቅር ቦታ ነው አይደለም? ትንሣኤና ሕይወት የሆነው ክርስቶስ አልዓዛርን ያስነሳበት ታላቅ ቦታ ናት። ቢታንያ የፍቅር ቤት ናት። ቢታንያ አልዓዛር የተነሳባት ናት። ቢታንያ እንግዳ የመቀበል ስፍራ ናት። ቢታንያ የዕርገት ጉዞ መጀመሪያ ናት። ጠንቅቆ ቢታንያ ያለ ልክ ቢታንያ ቅድስት ሀገር ኢየሩሳሌም ስትሄዱ ከደብረ ዘይት ግርጌ ናት። ከምን ግርጌ? ምስራቃዊት አካባቢ ላይ የምትገኝ ስፍራ ናት እና የጌታ ሕማሙም የጀመረው በደብረ ዘይት ግርጌ በምትሆን በጌቴሴማኒ ነው። እዛ ቦታ የእኔና የእናንተ ጌታ ደሙ ላቡ ታይቷል፣ ተይዟል፣ መከራ ተቀብሎበታል። ትሕትናና መከራ በተቀበለበት ቦታ የትንሣኤው ጌታ ወደ ሰማይ አረገ። ክብር ምስጋና ለስሙ እሱ ነው። ወዲያው እጆቹን አነሳ ይላል። ምኖቹን አነሳ? ሊቀ ካህናት ነው። የጥንቱ ሊቀ ካህናት መስዋዕት አቅርቦ ከጨረሰ በኋላ እጆቹን ዘርግቶ ማንን ይባረክ ነበረ? ሕዝቡን ይባረክ ነበረ። በዘሌዋውያን 9:22 ላይ አሮንም እጆቹን ወደ ሕዝቡ አንስቶ ባረካቸው ይላል። ጌታችንን ዘለዓለማዊ ሊቀ ካህናት ነውና በችንካር በተበሳ መዳፉ ሐዋርያትን ባረከ። ያ መዳፍ ጽኑ መዳፍ ነው። ያ መዳፍ በመስቀል ላይ የተዘረጋ መዳፍ ነው። ያ መዳፍ የተቸነከረ መዳፍ ነው። ወበቅንዋቱ ሰበረ ለነ ቀኖተ ሞት፣ ተቸንክሮ የሞት ችንካርን ከኔና ከናንተ ባስወገደበት መዳፉ ሐዋርያትን የባረከ ጌታ እኔና እናንተን ይባርከንና ባረካቸው አለ። ቃሉ በደንብ አስተውሉ። ባረካቸው እስቲ በሉ። አዳም ያመጣብን ምንድን ነው? እርግማን ነው አይደል? የመጀመሪያው ሰው አዳም ምድር ካንተ የተነሳ የተረገመች ትሁን አለ። ሁለተኛው አዳም ወደ ሰማይ በሚያደርግበት ጊዜ ምን አላቸው? ባረካቸው። እርግማኑ ተወገደ፣ በበረከት ተቀየረ። እልላስ የሰው ልጅ ተፈጥሮ በእርግማን ምክንያት እንደወደቀ መሲህ ክርስቶስ ደግሞ በበረከት መለሰው። እርግማኑን በዕርገቱ በበረከት የለወጠ የኔና የእናንተ ጌታ ኢየሱስ ክርስቶስ ነው። ሲባረካቸውም ወደ ሰማይ አረገ ይላል። ምን እያለ? እየባረካቸው። እስቲ በሉ ሲባረካቸውም በሉ ከእነርሱ ተለይቶ ወደ ሰማይ አረገ። ሉቃስ 4:50 ባርኮ አልጨረሰም። እየባረካቸው ነው ወደ ላይ ያወጣው ማለት በረከቱ ይቀጥላል ማለት ነው። ባርኮ አልጨረሰም። እየባረካቸው መሄዱ ምንድን ነው? እስከ ዕለተ ምጽአት ድረስ የእሱ በረከት በምእመናን ላይ የእሱ በረከት በቤተ ክርስቲያን ላይ ጸንቶ ይኖራል እንጂ የተቋረጠ በረከት የተሰጋ ጸጋ አይደለም። ደስ ይበላችሁ። ያ ጸጋ ያ በረከት በእኔና በእናንተም ላይ አለ። በኢየሩሳሌም፣ በይሁዳ፣ በሰማርያ ሁሉ ምስክሬ ትሆናላችሁ ብሎ በእውነት ሀብተ ክህነትን ስልጣነ ክህነትን ከሰጠ በኋላ እነርሱ እያዩት ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። ልልልል አምላካችን አለ።
እነርሱ እያዩት አለ ሉቃስ። እስቲ እነርሱ እያዩት በውስጥ ከፍ ከፍ አለ። ሲነሳ አይተውታል? አላዩትም። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ተነስቷል። ሲያኖር ግን የተለየ ነው፣ እያዩት ነው። ለምን? ከተነሳ በኋላ እየዳሰሱት እየተገለጠላቸው በጥብርያዶስ በዝግ ቤት በደንብ አድርገው እሱ ጋር ሆነዋል። አሁን ግን እርገቱ ወደ ላይ ስለሆነ የዓይን ምስክር እንዲሆኑ ከትንሣኤው በተለየ መልኩ ሲያወቅ ቀና ብለው እንዲያዩ ፈቅዶላቸዋል። ዮሐንስ አፈወርቅ ምን ይላል? የትንሣኤው መጀመሪያ እንዴት እንደተነሳ ማየት አላስፈለጋቸው። ምክንያቱም ከተነሳ በኋላ ትንሣኤው በተጨባጭ አረጋግጠዋል። እርገቱ ግን በዓይናቸው እንዲያዩት ተደረገ። ለምን? ካረገ በኋላ በአካል አያዩትም። እኔና ከእናንተ ጋር ናችሁ። ምትሃት ነው ብለው እንዳይጠራጠሩ ነው እንዲያዩት አደረገ። እንደ ኤልያስ በድንገት የተነጠቀ አይደለም። የኤልያስ ጌታ በመሆኑ በእውነት ደመና ከዓይናቸው ሰውራ ተቀበለችው። አያችሁ? ምን ደመና? እስቲ በሉ። ደመና እግዚአብሔር ምስጢር ነው። ሙሴ በሲና ተራራ ከእግዚአብሔር ጋር ሲገናኙ ነበረ። ደመና ነበረ፣ የጌትነቱ መገለጫ ነው። ታቦር ተራራ ላይ ብሩህ ደመና ሸፈናቸው ይላል። ደመና የጌትነቱ መገለጫ ናት። ዛሬ በእርገቱ ደመናዋ የንጉሱን ክብር ገለጠች። በእውነት በሰማይ ደመና ወደ ላይ የወጣው ክርስቶስን ዳግመኛ በምን ይመለሳል? በሰማይ ደመና ይመለሳል። በእርገት ደመና ሰወረችው፣ በምጽአት ደግሞ ደመና ትገልጠዋለች። ለምን? የሰማይና የምድር ጌታ እሱ ማን ነው? ኢየሱስ ክርስቶስ ነው። በእርገቱ ሐዋርያት ብቻ ተመለከቱት፣ በምጽአት ግን የሁላችንም ዓይን ያየዋል። በእርገት በአብ ቀኝ ተቀመጠ፣ በምጽአት ግን በታላቅ ክብር በሕያዋንና በሙታን ላይ ለመፍረድ ይመጣልና ሐዋርያት ትኩር ብለው ሲመለከቱት አለ። ምን ብለው ሲመለከቱት? አቤት ናፍቆት! የሐዋርያት ናፍቆት! ኢየሱስ ክርስቶስ እንዴት ነው የሚያዩት የነበረው? ትኩር ብለው ሲመለከቱት። ከእነሱ ሲለያቸው ልባቸው አዝኗል ማለት ነው። ዛሬ እኔና እናንተ ክርስቶስን ትኩር ብለን ነው የምንመለከተው ወይስ ቲክቶካችንን ነው አተኩረን እያየን ያለነው? የሐዋርያት ዓይን ያደረገውን ክርስቶስን ያያል። የኔና የእናንተ ዓይን ቲክቶክ ላይ ሶሻል ሚዲያ ላይ አተኩሮ ፈጦ እስኪፈዝ ድረስ ይመለከተዋል። ኢየሱስ ክርስቶስን የሚያዩ ዓይኖች የተባረኩ ዓይኖች ናቸው። ለጸሎት እሱን ለማየት ከምንሰጠው ጊዜ በበለጠ ለሶሻል ሚዲያ የምንሰጠው ጊዜ እየበለጠ በመምጣቱ ዓይናችን ምን ውስጥ ተቀብሯል? መክሊትነቱ በስክሪን ውስጥ ተቀብሯል። እግዚአብሔር ዓይናችን ይፈውስልን። ትኩር ብለን እንድናየው ፈቃዱ ይሁን። የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? በእውነት ዘንድሮ አዚም ተተክሎብናል። ዓይናችን ይፈውስልን ክርስቶስ። የናፍቆት እይታ ነው። ትኩር ብለው ያዩታል። አረ መሪያችን ሄደ፣ ንጉሳችን ሄደ፣ ብቻችንን ቀረን እያሉ ይመለከታሉ። ነገር ግን ነጫጭ ልብስ የለበሱ ሁለት ሰዎች ከእነሱ ጋር ቆሙ ይላል። እነማን የሆኑ? መላእክት ናቸው። ነጭ ለብሰዋል። ቅድስና ነው፣ ንጽህና ነው። በልደቱ ነጭ ለብሰዋል፣ በትንሣኤው ነጭ ለብሰዋል። ነጭ የድል ምልክት ነው። ነጭ የሰማያዊ ክብር ምልክት ነው። በእውነት ብሩህ ልብስ ለብሰው በጌታቸው እርገት መላእክት መጡ። ስንት ሆነው? ምስክር በስንት ይጸናል? በሁለት ይጸናል። የክርስቶስ እርገት አማናዊ እርገት ነው። የሐዋርያትን ምስክር ለማጽናት ባጠገባቸው ቆሙ። ይህ ቃል ደስ ይለኛል። ሉቃስ ሳነ የሐዋርያት ሥራ ሳነ በምናቸው ቆሙ? ጎንና ጎን ቆሙ አለች። በክርስቶስ እርገት ታረቅን፣ በልደቱ ታረቅን፣ አብረን ዘመርን አይደል? እረኞችና መላእክት። በእርገቱ ደግሞ ጎንና ጎን ቆሙ። ደስ ይበላቸው ኦርቶዶክሳዊ፣ ደስ ይበላቸው። ከመላእክት ጋር አብረን ቆመናል ማለት ነውና ምን አሉ? ይገለጥ አንትሙ ሰብአ ገሊላ ምንትኑ ቆምክሙ ትራዩ ሰማይ። እናንተ የገሊላ ሰዎች ሽቅብ ሽቅብ እየተመለከታችሁ ስለምን ቆማችኋል? አትቁሙ ነው። ከዚህ በኋላ አገልግሎት ነው። የመመልከት የናፍቆት ጊዜ አብቅቷል። አሁን የሥራና የጉዞ ጊዜ ነው። ቤተ ክርስቲያን አትቆሙ። ቤተ ክርስቲያን ሁሌ መሄድ አለባት። ለምን ቆማችሁ? እኔም ቤተ ክርስቲያን የማደንቁ አልቆሙ። ሁሌ ወንጌል ምን ይላል? ነገር ምን ይሰበክ
ይመጣል ማለት ነው። አሁን የመቆም ጊዜ አይደለም፣ የመሄድ ጊዜ ነው። ስለምን ቆማችሁ? ዝውቱ ኢየሱስ ዛርገ ማቤቱ ውስተ ሰማይ። ይህ ወደ ሰማይ ያረገው ማን ነው? ኢየሱስ ክርስቶስ ነው። ወደ ሰማይ ሲያረግ እንዳያችሁ ተመልሶ ይመጣል። ደስ ይበላችሁ፣ ይመጣል። ያረገው ተመልሶ ይመጣል በማለት በእውነት በግልጽ በአይን ወደ ሰማይ ሲያደርግ ያሉት ኢየሱስ ክርስቶስ በታላቅ ክብር እንደሚመጣ ለአባቶቻችን ለሐዋርያት የነገሩበት ታላቅ በዓል ነውና እንኳን ያደረሳችሁ። ምስግን ምስግን። አሁን የምነግራችሁ ምስጢር ግን ትንሽ ረቀቅ ስለሚል ዝግጁ ናችሁ? ጌታችን ያደረገው መቼ ነው? ፍጠኑ። በ40ኛው ቀን። ወሩ ምንድን ነው? ግንቦት 8። አሁን ልደቱ እና እርገቱ ሰማይ ላይ ነው የምንመለከተው። ሁሉም ነገር ሰማይ ላይ አልቋል። ሰማይ ማለት ትልቅ የእግዚአብሔር መጽሐፍ ነው። ፊደላቱ ከዋክብቱ ናቸው። ሰማይ ላይ ያለውን ምስጢር ምድር ላይ ገልጾታል። እንዴት እንደገለጸው አሳያቸዋለሁ። ዝግጁ ናችሁ? እርገቱ ሰማይ ላይ አለ፣ ሁሌ እናየዋለን። ለምን ታኅሳስ ተወለደ አስባችሁ ታውቃላችሁ? እሺ ተውት። ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ይናገራል ይላል መጽሐፍ። ፀሐይ የተፈጠረችው በስንተኛው ቀን ነው? አራጣቴን አሳየኋችሁ። በ4ኛው ቀን ነው። በስንተኛው ቀን? አስተውሉ፣ በጣም አስተውሉ። እሺ ፀሐይ በ4ኛው ቀን መጣ። ስንት አቅጣጫ አለ? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ስንት? 4 ታላላቅ ከዋክብት አሉ። ስንት ወራት አሉ? 12። ስንት የወራት መጋቢዎች ከዋክብት አደረገ እግዚአብሔር? ከፀሐይ ጋር ቢሄዱ 12 መገብታ ወራ። በቃ ጨረሰው። ወንጌል ሰማይ ላይ አለቀ። ፀሐይ በስንተኛው ዕለት ተፈጠረ? መጣ። ፍጠሩኛ፣ ፍጠሩ። በ4ኛው ቀን እንደመጣ የኔና የእናንተ ፀሐይ ኢየሱስ ክርስቶስም ልክ በ4ኛው ትውልድ ላይ መጣ። ያዕቆብ ስንት ልጆች አሉት? 12። የመጀመሪያው ልጁ ማን ነው? ሮቤል። ሁለተኛው ማን ነው? ስምዖን። ሶስተኛው ማን ነው? ሌዊ። 4ኛው ማን ነው? ይሁዳ። ልክ በ4ኛው ትውልድ እውነተኛው ፀሐይ መጣ። ፀሐይ ካለ 4 ሊቃነ ከዋክብት ፀሐይን እንደሚያጅቡ ስንት ወንጌላውያንን መረጠ? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። 12 ከዋክብት ፍኖተ ፀሐይ አለ። ኤክሊፕቲክ ይባላል። በአስትሮኖሚ ትምህርት ኤክሊፕቲክ ማለት ፀሐይ የምትጓዝበት መንገድ ነው። ፍኖተ ፀሐይ ይባላል። ባቡሻ 12ቱ ከዋክብት በዓመት ውስጥ ይከተላሉ ፀሐይ። የሰማችሁ? ስንት መንፈሳውያን ከዋክብት መረጠ እሱ? 12 ማናቸው? ሐዋርያት። ልክ እንደ 4 ወቅቶች 4 ወንጌላውያን፣ እንደ 12 ወሮች 12 ሐዋርያት መረጠ። በስንተኛው ወር ተወለደ? መስከረም፣ ጥቅምት፣ ህዳር፣ ታኅሳስ። ያስተዋላችሁ? በጣም ጥሩ፣ በጣም ጥሩ። ታኅሳስ ላይ የሚከሰት ነገር ምን አለ እስቲ ንገሩ። ሰማይ ላይ አይደለም የገና ጀንበር ቶሎ ይመሻል። በጣም ቶሎ ነው የሚመሻው። በጣም ቶሎ አውሮፓማ ቶሎ ነው የሚጨለመው። እኛ ጋር ደግሞ እንትን ላይ ስላለን ኢኩዌተር ላይ ስላለን እንጂ ሌላው ዓለም ቶሎ ይጨልማል። ኢየሩሳሌም ስትሄዱ ደግሞ ክረምት ነው የተወለደበት። በጣም ቀኑ የሚያጥርበት፣ ሌሊቱ የሚረዝምበት፣ ቅዝቃዜ በረዶ ባለበት ወቅት ነው ጌታ የተወለደ። ያደረገው ግን በተቃራኒ ነው። በደንብ አስተውሉ። አሁን አንድ ጥያቄ ልጠይቃችሁ። መብራት በደንብ የሚያበራው ከፍ ብሎ ሲሰቀል ነው ዝቅ ብሎ? ከፍ ሲል ብርሃኑ ይታያል፣ ዝቅ ሲል ትንሽ ነው። አያችሁ? ታኅሳስ በእኛ ትምህርት ርደተ ፀሐይ እንለዋለን። ፀሐይ ከመዋሯ ዝቅ ትላለች። ግን ወሰኔ ጀምሮ ግን ርደተ ፀሐይ ከፍ ብላ ታበራለች። ስለዚህ ቀኑ ይረዝማል አይደል? ታኅሳስ ላይ ቶሎ ነው የሚጨርሰው። ያዕቆብ ዘሥሩግ ምን ይላል? ተመልከት ይላል የሥነ ፍጥረት ጌታ። ፀሐይ ከምህዋሯ ዝቅ በምትልበት ወር እውነተኛው ፀሐይ ዝቅ ብሎ በከብቶች በረት ምን ሆነ? ተወለደ። ዛፎች ቅጠላቸውን በሚያረግፉበት ወቅት ማን ተወለደ? ክርስቶስ
ሁሉም ጸጋው ረግፎ በነበረበት ሰዓት የኔና የእናንተ ጌታ ዝቅ ብሎ ተወለደ። ዊንተር ሶልስቲስ ይባላል። ግንቦትና ሰኔ ላይ ግን ይለወጣል። ግንቦት ምን ይሆናል? ብርሃኑ እየጨመረ እየደመቀ ፀሐይም ከምህዋሯ ከፍ እንደምትል እውነተኛው ፀሐይ እየተመሰገነ ወደ ሰማይ አረገ። ክብር ምስጋና ለስሙ። ስለዚህ ፀሐይ ዝቅ በምትልበት ወር መሲሁ ፀሐይ ክርስቶስ ተወለደ። ፀሐይ ከፍ በምትልበት ወር እርገቱን አደረገ። ይህን ምስጢር ማወቅ በጣም 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 ያስፈልጋል። አሁን ጨለማ ተወግዷል። ቀኑ ረዝሟል። በክርስቶስ እርገት ጨለማው ዲያብሎስ ተሸንፏል። የኃጢአት ጨለማ ርቋል። የሞት ጥላ ተገፏል። ክብር ምስጋና ላደረገው ንጉሥ። ሌላው በጣም የሚያስደንቃችሁ ያረገበት ቀን መቼ ነው? ሰኞ ነው? እሑድ ነው? መቼ ነው? ሐሙስ ነው። ለምን ሐሙስ አደረገ? ዝም ብሎ ሐሙስ አላደረገ። ሐሙስ አምስተኛ ዕለት ነው። በስነ ፍጥረት ለመጀመሪያ ጊዜ የበረከት ቃል የተነገረው ሐሙስ ነው። በባህር ውስጥ የሚንቀሳቀሱ በልብ የሚሳቡ በእግር የሚሽከረከሩ በደመ ነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩትን የባህር ፍጥረታትን ፈጥሮ ወደ ሰማይ የሚበሩ አዕዋፍን ፈጥሮ ምን አለ? ብዙ ተባዙ፣ የምድርን ውሃ ሙሉ፣ ወፎችም ይብረሩ ብሎ ባረከ። ምን አላቸው? ባረከ። ሐሙስ እንደባረከ የመብረቅ ጸጋን ለማን እንደሰጠ? ለአዕዋፍ እንደሰጠ በኃጢአት ምክንያት ክንፋችን ተሰብሮ መሬት ላይ የወደቀውን የሰውን ልጅ ባህሪ ክርስቶስ የባሕርይ አምላክ አድርጎ ከመለኮቱ ጋር አዋህዶ በተዋህዶ ሥጋ ወደ ሰማየ ሰማያት አረገ። ለሐዋርያትም የበረከትን ቃል ሰጠ። ክብር ምስጋና ለስሙ። ይህ ትልቅ ነገር ነው። ለዚህ ነው ሐሙስ ምን ይላሉ ሊቃውንት? ደመነፍስ ከሌላት ባህር በደመነፍስ ሕይወት ሕያዋን የሆኑ ፍጥረታት ተገኙ ይላል። እኛስ ሐዋርያትስ ከጎኑ በፈሰሰ ውሃ ምን ያገኙ ናቸው? ልጅነትን የተቀበሉ። ለሐዋርያት አክናፈ ጸጋን ሰጠ። በረሩ፣ ብዙ ተባዙ እንዳለ ያ የበረከት ጸጋ እያረገ የሰጠው ጸጋ እኔና እናንተን አብዝቶናል። ስለዚህ አባ ጊዮርጊስ እንዲህ አለ። እስቲ አብረን በለው፣ በጨርቅ በሉ እስቲ። አይሰማም። የተቀለሉት ይህ ሥጋ በኪሩቤል ክንፎች ተጋረደ። መልስ በጉልበት ያቀፉት፣ ኧረ እባካችሁ በሞቴ በጉልበት ያቀፉት ይህ ሥጋ በእሳት ሰረገላ ተቀመጠ። በዚህ ዓለም የተራበ የተጠማ ይህ ሥጋ እህል መብላት ወይን መጠጣት ወደሌለበት ወደ አርያም ከፍታ ወጣ። በሊቀ ካህናት በጲላጦስ አገልጋዮች በጥፊ የተመታ ይህ ሥጋ የሰማይ ሰራዊት የእሳት ክንፎች እየተርገበገቡለት በአብ ቀኝ ተቀመጠ። ሐሙስ ትዝ ይላችኋል። ምን አድርጓል ጌታ? የሐዋርያትን እግር አጥቧል። ፍቅርን አሳይቷቸዋል። ሥጋውን ደሙን አቀብሏቸዋል። ሐሙስ ተይዟል። በጥፊ ተመቷል። ግን የሚገርመው ሐሙስ የተያዘ መከራ የተቀበለ የትሕትናን ሥራ ያሳየው ራሱ ጌታ ሐሙስ ደግሞ በታላቅ ክብር ወደ ሰማይ አረገ። ክብር ምስጋና ለስሙ። ሕማሙን ከዕርገቱ ጋር። ሌላው ለሐዋርያት ጊዜ ሰጥቷቸዋል። ምን ሰጥቷቸዋል? ጊዜ ሰጣቸው። ጊዜው ምንድን ነው? የ10 ቀን ጊዜ ማለት ነው። ባረገ በ10ኛው ቀን ምንን ይሰጣል? መንፈስ ቅዱስን ይልካል። ምንን ይልካል? መንፈስ ቅዱስን ይልካል። እስቲ ያን ነገር እላያችን ላይ እንመልከተውና በ2 ደቂቃ ትምህርት እንደምድር። በስንተኛው ቀን ባረገ? በ10ኛው ቀን። ስለዚህ ሲቆጠር 10 ቀን የሚሆነው ሐሙስ ነው ያደረግነው። 10 ፍጹም ቁጥር ነው። 10 ምን ቁጥር ነው? ፍጹም ቁጥር ነው። ያደረገው 8ኛው ቀን ነው። ይህን ምስጢር አውቃችሁ ትንሽ
10 እና 8 ምንድን ነው ያገናኘው? 10 እና 8 እሺ ልንገራችሁ 10ኛው ትውልድ ማን ነው? ከአዳም ጀምሮ ኧረ እባክህ 7ኛው ነው። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላሬል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜሕ፣ ኖህ ነው። ማን ነው? ድገሙት እስቲ። ኖህ ነው። ኖህ መርከብ ውስጥ ስንት ሰዎች ብቻ ይዞ ተረፈ? 8 ያስተውሉ። 8 ዝናቡ ስንት ቀን ዘነበ? 40 መዓልት 40 ሌሊት። አሁን ግን በረከት ነው የዘነበው። በረከት ነው። ተመልከት 40 ቀን አለ፣ 10 አለ፣ 8 አለ። 8 የሕይወት ቁጥር ናት። በ8ኛው ቀን ያደረገው በስንተኛው ቀን? 8 ለምሳሌ ስንት ዕለታት አሉ? 7 ዕለታት ያዟቸው። ስንት መገብተው? 7 8 ግን 7 ሲደመር 1 ነው፣ ፕላስ 1 ነው። ሕይወት ቀመር ነው። 8ኛው ሺህ ሲባል ሰምታችኋል። ሕይወት ያለበት ዓለም ማለት ነው። በምድር ላይ ረዥም ዕድሜ የኖረው ስንተኛው ሰው ነው? 8ኛው ትውልድ ማን ነው? ማቱሳላ። እስቲ በሉት 8 የሱ ቁጥር የሕይወት ቁጥር። ኖኅም 8 ሆኖ ተረፈ። ምን ተባለ? ብዙ ተባዙ ምድርንም ምሉአት ተባለ። አምላካችንን በረከትን ነው የሰጠው በ8ኛው ቀን ለእኛም ሚስጥር። ለምሳሌ እንደገና 10 ትውልድ ስትቆጥሩ አብርሃም ይመጣል። በረከቱ ይደረጋል። ከኖህ ደግሞ 10ኛ አብርሃምን ከከላውዴዎን ወደ ቃራን ከቃራን ወደ ከነዓን ያመጣውና ምን አለው? በ8 ቀን ግዘር አለ። በስንተኛው ቀን ግዝረት? አብርሃም ስንት ልጆች ወልዷል? 8 ልጆች ወልዷል። እዚያ ወጣ ወልደ አብርሃም፣ የአብርሃም ልጅ ተብሏል ጌታ። ወልደ ዳዊት ተብሏል። ዳዊትም ስንተኛ ልጅ ነው? 8ኛ ልጅ ነው። ኢየሱስ የሚለውን ቅዱስ ከስም ሁሉ በላይ የሆነውን ስም የተሰጠው በተወለደ በስንተኛው ቀን ነው? በ8ኛው። እስቲ በሉት። አንድ በዕብራይስጥ ምን ይባላል መሰላችሁ? ጌታ ኢየሱስ በጽር ነው። በዕብራይስጥ ግን ያሁሻ ይባላል። እናቱ የጠራችሁ ገብርኤል በዛ ነው። ዕብራይስጥ ነው ነግራችሁ። በዕብራይስጥ በግሪክ ኢየሱስ ይባላል። ያሁሻ ማለት ምን ማለት እንደሆነ ታውቃላችሁ? የአብ ስም ያህዌ ተብሏል። ያህዋ ተብሏል። ያሻ ማለት በዕብራይስጥ ቋንቋ ምን ማለት ነው? መድኃኒት ማለት ነው። እስቲ በሉ። ኧረ ድገሙት። ያሁሻ ማለት ያህዌ ያድናል ማለት ነው። ኢየሱስ ክርስቶስ ራሱ ያህዌ እግዚአብሔር ነው። ክብር ምስጋና ለስሙ ነው። ኢየሱስ መስል ማለት ነው። ጽራውያኑ የላቸውም፣ ሽን ሳር የላቸውም። ስለዚህ ሲግማ አደረጉት። ከዛ በኋላ እንደገና ወንድ ሲጠራ ደግሞ እንደገና ሰው ይጨምራሉ። ኢየሱስ ከስም ሁሉ በላይ የሆነውን ስም በ8ኛው ቀን የሰጠው ጌታ እርገቱንም በ8ኛው ቀን አደረገ። ክብር ምስጋና ለስሙ። ስለዚህ በ10ኛው ቀን ወደ ሰማይ ከስካረገ በ10ኛው ቀን ጰራቅሊጦስን እንደላከ ለሙሴ በጽላት ስንት ቃልን ሰጥቶታል? ስንት ቃላቱ? 10 ቃላቱን በጽላት ላይ እንደቀረጸ እውነትን የሚቀርጽ ጰራቅሊጦስ ደግሞ በ10ኛው ቀን ይመጣል ማለት ነው። ለዛ በዓል ያደርሰን። ስለዚህ ስንት እጆች አሉ? 10። አትደናበሩ እንጂ ስንት እጆች አሉ? ስንት መዳፍ አለ? ቼክ አድርጉት። ስንት መዳፍ አለ? 2። ስንት ጣቶች አሉ? 10 አይደል? ዝም ብሎ እግዚአብሔር እንዳስቀምጣል እንዴ? የሙሴን ሕግ በጣታችን የልጁን ሕግ በልባችን ነው የጻፈው። እግዚአብሔር አለ። እግዚአብሔርን እንደመውደድ ወንድምን እንደመውደድ 2 እጆች አሉ። እንደ 2 መዳፍ ስንት? እንደ 2 ጽላት ስንት መዳፎች አሉ? አረ ነገሩ 2። የእግዚአብሔርን ቃል በጣት ሰራው ማለት እኮ ይሄ ነው። እንደ 10 ቃላት ስንት አለ? ስንት ጣቶች አሉ? ተጣም ውስጥ 10። እንደ 22ቱ ስሞቹ እንደ አሌፋት 22 የራስ ቅል አጥንት አለ። ይሄ ስንት ነው? ስከልቦንስ ታውቃላችሁ? ራስ ቅል 22 አጥንት ብቻ ነው ያለው። እንደ 7 ዕለታት የአንገት አጥንት ስንት ነው? 7 ነው። መሲህ ክርስቶስ 33 ዓመት ብቻ ነው በምድር ላይ ኖረው። ከ3 ወር ወደ ሰማይ እንዳረገ የእያንዳንዳችን ቨርተብሬ ከዚህ ጀምሮ እስከዚህ ስትወለድ አልፋ እግዚአብሔር የሚሰጥህ 33 አጥንት ነው። ራስ ቅል ጎልጎታ ነው። ደስ ይበላችሁ። ለሱ ጎልጎታ ነው፣ ለሱ ደብረ ዘይት ነው፣ ለሱ ቢታንያ ነው።
እንደ መቅደሱ ሁለት ምሰሶዎች ሁለት እግርን የሰጠ እሱ ማን ነው? ክርስቶስ ነውና እየባረካቸው ወደ ሰማይ ያደረገው ንጉሳችን ክርስቶስ በእልልታ በመለከት ድምፅ ወደ ሰማይ እንዳረገ በእርገቱም አርገ ከመያለ በሆነ እርገተ ጻድቃን ንጹሐን እኔና እናንተ መሲህ ክርስቶስ ሲመጣ ደስ ይላል። ከሞት ተነስተን በደመና እንቀበለዋለን። ሙሽራው ደስ ያሰኛል። ይኸው ምልክት ጥፍርን ያት ወቃቸው ጥፍር ላይ ያላችሁ ጥፍር ናታ መቃብያን ላይ ምን ይላል? ጥፍር ያድጋል፣ ይበቅላል፣ ትወለዳለህ፣ ያድጋል፣ ታድጋለህ፣ ትቆረጠዋለህ፣ ትሞታለህ፣ ደግሞ ምን ይሆናል? መልሶ ይበቅላል። አንተም እግዚአብሔር ዳግመኛ ያደረገው እግዚአብሔር ሲመጣ ከሞት ትነሳለህ። ሴቶች ጸጉራችሁ ምን ይሆናል? ይበቅላል። ከዛስ ያድጋል። ወንዶች ከዛ እንቆረጠዋለን። ሴቶች ቆረጡ። ከዛ እንደገና ምን ይሆናል? አረመሉስ ያድጋል። ጸጉሩ ምንድን ነው ይላል? መወለድ ነው። ማደጉስ ማደግ ነው። መላጨት መሞት ነው። ተላጭቶ አይቀርም። እንደገና ምን ይሆናል? ይበቅላል። አንተ ሙታ አትቀርም። ያደረገው አምላክ ዳግመኛ በደመና ተመልሶ ይመጣል። አንተንም አንቺንም ከሞት ያስነሳሻል። ደስ ይበላችሁ። የመጨረሻ ምሳሌ አሁን ቤታችሁ ትሄዳላችሁ። ከዛስ ምን ትሰራላችሁ? አትበሉ ማለት እሺ፣ ቤታችሁ እሺ። ከዛ ምን ትላላችሁ? መጨረሻ ትተኛላችሁ። ስተኙ እንዴት ሆናችሁ ነው የምትተኙት? ቆማችሁ ነው? በጎንሽ ነው? ተጋድማሽ ማለት ነው። እሺ፣ ከዛስ ስጋችሁ ተኝቶ ሲያንኮራፋ ነፍስ ደግሞ ምን ታያለች? ህልም ታያለች። ልክ ጠዋት ዶሮ ሲጮህ ወይም አላርሙ ሲጮህ ወይም ፀሐይ ቦግ ስትል ከእንቅልፋችን ብድግ እንላለን። ይሄ ማለት እርገቱ ነው። በቃ ቤታችሁ ይሄ ብቻ ይብቃችሁ። ማታ ሄዳችሁ መተኛታችሁ በጨለመሽ ሞት ከዚህ ዓለም መሰናበታችሁ፣ መጋደማችን መቀበራችን ነው። ስጋ ሲል ነፍስ ልማለማ ስጋ በመቃብር ሲሆን ነፍስ ግን በምን አለች? በሕያውነት። እስቲ በሉ ኧረ ድገሙት። በሕያውነት አለች ነው። ህልም ታልማላችሁ ብዙ ማየታችኋል። እሺ ጠዋት ፀሐይ ስትወጣ ብድግ ማለታችሁ ፀሐዩ ማን ነው? ኢየሱስ ክርስቶስ። እስቲ በሉ እሺ። አላርም ይጮሃል፣ ብድግ ትላላችሁ። አላርሙ ማን ነው? ቅዱስ ሚካኤል ነው የሚለፈው መለከት ነው። ስለዚህ ወደ ሰማይ ሲወጣ ያያችሁት እሱ ተመልሶ ይመጣል እንዳሉ ልክ ፀሐዩ ቦግ ሲል ከእንቅልፍ እንደምትነቁ ያደረገው ኢየሱስ ክርስቶስ ደስ ይበላችሁ፣ ተመልሶ ይመጣል። እኔና እናንተን ይዞ ወደ መንግስቱ ያሸጋግረናል። በዚያም ከእሱ ጋር በደስታ እንኖራለን። ለዚያ ክብር ሁላችንም ያብቃ።